የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች በቅድመ እንኳን ለአርባ ጾም 7ኛ ሳምንት ኒቆዲሞስ በሰላም በጤና አደረሰን አደረሳችሁ በማለት በልዑል እግዚአብሔር ስም የከበረ መንፈሳዊ ሰላምታዬን እያቀረብኩኝ ኒቆዲሞስ ማን ነው በማለት አንድ ቪዲዮ ይዤ መጥቻለሁ። ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩና ለዚህ ቻናል አዲስ የሆናችሁ የእንረዳዳ ቲዩብን ሰብስክራይብ እንድታደርጉ እንዲሁም አዲስ ቪዲዮ በሚጭንበት ጊዜ መረጃ ወይም ኖቲፊኬሽን ደርሳችሁ የደወል ምልክቷን መጫንን አይዘንጉ መልእክቴ ነው። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ ኒቆዲሞስ ከሚባል የእስራኤል ሕግ መምህር ጋር ሲወያይ እንደነበረ ይነግረናል። መጽሐፍ ቅዱስ ትዕቢተኛ ሰው ወደ ጥፋት ያመራል፣ ትሑት ግን ክብርን ይጎናጸፋል ይላል። ይህም በምሳሌ ምዕራፍ 18 ቁጥር 12 ላይ ተጽፎ ይገኛል። ይህ ሐሳብ ቀድመን ወደ አነበብነው የወንጌል ክፍል ይመልሰናል። ኒቆዲሞስ ታላቅ የእስራኤል የሕግ መምህር ቢሆንም የማያውቀውን ለመጠየቅ በውስጡ የጨለመበትን ነገር ወደ ኢየሱስ ለማቅረብ በሌሊት ጥያቄ ይዞ መጣ። ኒቆዲሞስ በትዕቢት ተሞልቶ እኔ የእስራኤል የሕግ መምህር ነኝ፣ የተሻለ ግንዛቤ፣ የተሻለ አስተሳሰብ፣ አመለካከት፣ ዕውቀት አለኝ በማለት አልተበየም፣ አልተኩራራም። ነገር ግን በትህትና በጽሞና ዝቅ በማለት ወደ ኢየሱስ መጣ። ስለ ኢየሱስና ስለ ኒቆዲሞስ የሚተርከው የመጽሐፍ ቅዱስ ክፍል በርካታ ቁም ነገሮችን የሚያስተምርን ታሪክ ነው። ኒቆዲሞስ ወደ ኢየሱስ የመጣበት ሁኔታ፣ ማንነቱ፣ የጠየቀው ጥያቄ እያንዳንዳችን በእርሱ ቦታ የራሳችን እንድናስቀምጥ ይጋብዘናል። ይኸውም አንደኛ ኒቆዲሞስ ታዋቂ የሕግ መምህር መሆኑ። ኒቆዲሞስ የአይሁድ ሸንጎ አባል በመሆኑ ከነበረው ኃላፊነት፣ ስልጣን፣ ዝና የተነሳ ወደ ኢየሱስ መምጣት ቀላል አልነበረም። ዛሬም እኛ ልክ እንደ ኒቆዲሞስ በሰዎች ፊት እንከን የሌለብን የተመሰገንን ታዋቂ ክርስቲያኖች እገሌ ቁምስና ሲባል ስማችን አብሮ የምነሳ ልንሆን እንችላለን። ነገር ግን ከሰዎች አልፎ በኢየሱስ ዘንድ እንዴት ነው ያለ ነው? ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል? ታዋቂ ሰው መሆን፣ ዝነኛ ካቶሊክ ክርስቲያን መሆን፣ በሰዎች ዘንድ ስማችን ከፍ ያለ መሆኑ አይድንም። ኒቆዲሞስ ዝነኛ፣ የተከበረ አዋቂ ሆኖ ሳለ ወደ ጌታ መጣ። ገና እንደ ጀማሪ ተማሪ በጌታ እግሮቹ ስር ተቀመጠ። ይህ የኒቆዲሞስ ትህትና ሰማያትን የሚከፍት ቁልፍ ነው። ሁለተኛ ኒቆዲሞስ በሌሊት ወደ ኢየሱስ መጣ። ኒቆዲሞስ ከኢየሱስ ጋር ረዘም ያለ ጊዜ ወስዶ ጥልቅ ውይይት ለማድረግ በሌሊት ወደ ጌታ መምጣቱ ጌታን የማነጋገር ጥማቱን ጥልቀት ያሳየናል። ልቡን በኢየሱስ ፊት አውጥቶ ለመናዘዝ መጣ። የክብር ልብሱን ለብሶ ሰዎች የከበረ ሰላምታ እየሰጡ እንደሚያሞግሱት መምህር ሳይሆን የሕይወት ቃል ለመስማት እንደሚፈልግ ተማሪ መጣ። በዛች ምሽት ኢየሱስ ሁሉን ይገልጥለት ዘንድ መጣ። ያዕቆብ ከብርቱ ሰው ጋር ስታገል አድሮ ካልባረከኝ አልለቅህም እንዳለ በዘፍጥረት ምዕራፍ 32 ቁጥር 26። ኒቆዲሞስም ውስጣዊ የሕይወት ጥያቄዎቹ ሳይመለሱ ኢየሱስን የምለቀው አይመስለኝም የሚል አቋም ይዞ ነበረ ወደ ኢየሱስ ክርስቶስ የመጣው። እኛም ዛሬ ከኢየሱስ ጋር ጥልቅ ውይይት የምናደርግበት፣ የእርሱን ምላሽ የምንሰማበት ጊዜ ያስፈልገናል። ከኢየሱስ ጋር መገናኘት፣ በተለይ በቅዱስ ቁርባን ከሚገኘው ኢየሱስ በጥልቅ መወያየት፣ ልባችን ከፍተን ማሳየት፣ በውስጣችን በጥያቄ ተሞልቶ የተዘጉ በሮችን በኢየሱስ ፊት መክፈት
አለማወቃችንን ሳያሳፍረን ዝናችንን አንቆ ሳያስቀረን ዛሬ ታይቶ ነገ የማይደገመው የሰዎች ከንቱ ውዳሴ ሳያታልለን በኢየሱስ ፊት በትሕትና መቅረብ ያስፈልገናል። ጥያቄዎቻችንን ይዘን በዚህ በዐቢይ ጾም ጊዜ ከኢየሱስ ጋር ጥልቅ ውይይት ልናደርግ ያስፈልገናል። ሶስተኛ፣ ኢየሱስ መልስ ይሰጣል፣ የቋንቋ ለውጥ ያደርጋል። ኒቆዲሞስ ለጥያቄ መልስ አግኝቷል። ማብራሪያ የሚያስፈልገው ነገር ጠይቆ ተብራርቶለታል። ይህ እንዴት ይሆናል ብሎ የተደነቀበት ነገር እንዴት እንደሚከናወን ተናግሮታል። ስለዚህ በእርግጠኝነት እንዳመጣጡ በከንቱ አልተመለሰም። ማንነቱ ለአንዴና ለመጨረሻ ጊዜ ተለውጧል። አብዛኛውን ጊዜ እኛም እንደ ኒቆዲሞስ መለኮታዊ ነገር አናስተውልም። ለራሳችን ጥያቄዎች ራሳችን መልስ እየሰጠን እንጓዛለን። የራሳችን ድምፅ ብቻ ይሰማናል። በራሳችን መልስ እንዳንጠፋ ያሰጋል። ስለዚህ የቋንቋ ለውጥ ያስፈልገናል። ከምድራዊ ቋንቋ ባሻገር መለኮታዊ ድምፅ፣ መለኮታዊ ቋንቋ ስገባን ሕይወታችን በዛ ደረጃ ይለወጣል። የኢየሱስ ድምፅ፣ የእውነት ድምፅ ሲመጣ ለአንድና ለመጨረሻ ጊዜ ይለውጠናል። ነገር ግን እንደ ኒቆዲሞስ ልብ የእኛም ልብ በሩ ወለል ብሎ መከፈት አለበት። ሰማያዊ ቋንቋ ለማድመጥ መዘጋጀት ያስፈልገናል። በዚህ በዐቢይ ጾም ወቅት ይህንን መለኮታዊ ድምፅ በትጋት መፈለግ፣ እርሱም ስናገር በአግባቡ ማድመጥ እንችል ዘንድ ምድራዊ ዕውቀት፣ ሁካታ፣ መልስ ሁሉ ጸጥ ለማሰኘት እንበርታ። አራተኛ፣ ዳግም መወለድ ያስፈልገናል። ይህ በሰማያዊ ቋንቋ የቀረበልን ጥሪ ነው። ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል መግቢያ ላይ በመጥምቁ ዮሐንስ አፍ ዘመኑ ተፈጸመ፣ የእግዚአብሔርን መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ በማርቆስ ምዕራፍ 1 ቁጥር 14 እና 15 ጥሪውን እና ግብዣ እንዳቀረበልን እናነባለን። ዳግም መወለድ በላባችን፣ በእውቀታችን፣ በኑሮ ደረጃችን የምናገኘው ነገር ሳይሆን በኢየሱስ ክርስቶስ በማመን የሚገኝ በእግዚአብሔር የተሰጠ ስጦታ ነው። በእግዚአብሔር ጥሪና ምርጫ የሚከናወን በእርሱ መሪነት የሚፈጸም መንፈሳዊ ልደት ነው። ይህ ሰማያዊ ተግባር በዓለማዊ ቋንቋ ሊገለጽ አይችልም። ነገር ግን እግዚአብሔር ራሱ ልጁን ጌታችን ኢየሱስ ክርስቶስን ወደ መምሰል ይገነባናል። የዕብራውያን መልእክት ይህንን ያረጋግጥልናል። በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፍቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያደርጋቸዋል። ይህም በዕብራውያን ምዕራፍ 13 ቁጥር 21 ላይ ተጽፏል። ዳግም መወለድ የልብ ለውጥ፣ ዳግም መወለድ ወደ እግዚአብሔር በሙሉ ልብ መመለስ ነው። ሰው ራሱን አውቆ ራሱን ማሸነፍ ከቻለ በዓለም ደስተኛ ሆኖ በሰላም መኖር ይችላል። ዳግም መወለድ ማለት ትሕትና ለብሶ ለእግዚአብሔር ፈቃድ መገዛት ነው። ትሑት ሰው መታወክና መጨነቅን አያውቅም። ከራሱ ያልተገራ ፍቅር ነፃ የወጣ ስለሆነ በእግዚአብሔር በመታመን ተስፋ ያደርጋል። ትሑት ሰው እኔ የሚለውን ተውላጠ ስም አይጠቀምበትም። ትሑት አይቆጣም፣ አያኮርፍም። ክብሬ ተነካ ብሎ ለውጊያ አይነሳም። ምክንያቱም በፈቃዱ ራሱን ከክርስቶስ ሕማም ጋር ለማስተሳሰር ወስኗልና። ትሑት በሚያገኘው ክብር አይመካም፣ በልቡ ግን ማን መሆኑን ያውቃል። ዳግም መወለድ ይህንን መሰል ትሕትና መልበስ ሁሉ ያጠቃልላል። ኒቆዲሞስ ምእመናን የሃይማኖት አባትና የፖለቲካ መሪም ነበር። ኒቆዲሞስ ወደ ኢየሱስ ሲመጣ እንደ ማንኛውም አይሁዳዊ በኢየሱስ ሥራ እና ትምህርት ተማርኮ ነበርና ይህንን በውይይታቸው መጀመሪያ ላይ በግልጽ ይናገራል። መምህር ሆይ፣ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሲያደርግ የሚችል የለም እያለ በዮሐንስ ምዕራፍ 3 ቁጥር 2 ላይ ጠቅሷል። ኒቆዲሞስ እንደ አንድ አማኝ
በኢየሱስ በመማረኩ የራሱ ዕውቀት፣ ዝና፣ ታዋቂነት ሳይገድበው ወደ ኢየሱስ መጥቷል። እኔ ቢሆን ከእርሱ የተሻለ አድርጌ አስተምር ነበር በማለት በትዕቢት በገዛ ራሱ ኃይል አልተመካምና፣ ይልቁንም የእርሱ ሥራ ተመልክቶ በዛ ውስጥ እግዚአብሔር መገለጡን ስላስተዋለ ወደ ኢየሱስ ቀርቦ ውይይት ጀመረ። ለነፍሱ ስለሚጠቅመው ነገር ይዋይ ነበር እንጂ ለክርክር፣ ለክስ እኔ እበልጣለሁ ብሎ ለመሟገት አልመጣም። ኒቆዲሞስ በዮሐንስ ወንጌል ውስጥ የተጠቀሰባቸው 3 ስፍራዎች ዮሐንስ ምዕራፍ 3 ቁጥር 7 እውነትን የሚፈልግ ከእውነት ጋር የሚወገን እና እውነትን እስከ መጨረሻ የሚከተላት መሆኑን የሚያመለክቱ ናቸው። ቅዱስ ዮሐንስ በእነዚህ ክፍሎች ኒቆዲሞስ ሲያስተዋውቀን አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው እያለ ይገልጸዋል። ይህም ኒቆዲሞስ ከጌታ ጋር የነበረው ግንኙነት በሕይወቱ መሰረታዊ ለውጥ ያመጣ ለመሆኑ ማሳያ ነው። በዚህ በዐቢይ ጾም ጊዜ በክርስቲያናዊ ሕይወታችን ትሕትናን በመለማመድ ኢየሱስን ማን እንደምንለው በሥራችን መግለጥ አለብን። በተለይ ለመሪዎቻችን ወይም የሃይማኖትም ይሁን የፖለቲካ መሪዎች መጸለይ አለብን። እንደ መሪ በጥበብና በማስተዋል ሀገርን እንዲያስተዳድሩ የሚያስችላቸው ዕውቀታቸው፣ ትምህርታቸው የሚገኙበት የሥልጣን እርከት ሳይሆን የእግዚአብሔር ጸጋ እንዲኖርበት። ይህ ጸጋ በሀገራችን እንዲሰፍን የእያንዳንዳችን ጸሎት ወሳኝ ነው። የጸሎቱ ሰዎች ሆነን ሁሉን ነገር በጸሎት እንድንታገል ኒቆዲሞስ በሰፊው ያስተምረናል። ከኒቆዲሞስ ምን እንማራለን? ከኢየሱስ ጋር ለብቻችን የምናሳልፈው የጸሎት የጽዋና የአስተንትኖ የጊዜ ብርሃን ጸጋ የምናገኝበት ጊዜ ነው። እርሱ የተፈጥሮአችንና የሕይወታችን ምንጭ በመሆኑ እውነተኛውን መልካችንን የምናገኘው ከኢየሱስ ጋር ልብ ለልብ የምንገናኝበት ጊዜ ሲኖረን ነው። ልክ እንደ ኒቆዲሞስ ሁሉ ሁላችንም ውሳጣዊ ጥያቄ አለን፣ ጥልቅ ፍላጎት አለን፣ ሸክም ሆኖ የሚያስጨንቀን ቀንበር አለን፣ ባሪያ አድርጎ የሚገዛን ኃጢአት አለ። ይህንን ይዘን እንቅረብ። ኢየሱስ ልባችንን ስለሚፈልግ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላልና። ይህም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ በቁል ተቀምጧል። በምስጢረ ንስሐ እየታደስን እንድንለወጥ በኢየሱስ በምስጢረ ቁርባን ሆኖ የእያንዳንዳችንን መመለስ የእያንዳንዳችንን መምጣት ይጠባበቃል። ወደ ኢየሱስ መጥተን አዲስ ሕይወት አግኝተን በዳግም ልደት ታድሰን በሰማያዊ ድምፅ ተሞልተን እንድንጓዝ ወደ ኢየሱስ እንቅረብ። እግዚአብሔር አምላክ ይርዳን። ቃሉን ተፈጻሚ በእኛ ላይ ያድርግ። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የዛሬን በዚሁ አበቃው። በዓሉ የሰላም፣ የጤንነት፣ የፍቅር በዓል ይሁንልን። ከኒቆዲሞስ ትምህርት ተምረን እኛም 30፣ 60፣ 100 ያማረ ፍሬ አፍርተን ከበረከቱ ተካፋይ እንድንሆን የእግዚአብሔር መልካም ፍቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።